የዛሬው መልእክቴን እግዚአብሔር በውስጥ ያስቀምጠው እሱን አብረን እንካፈላለን። በብዙ ትህትና ጠይቃችኋለሁ። በእግዚአብሔር ፊት ቆመን ለቃሉም ባለቤት ክብር ሰጥተን አንብበን ጸልየን እንድንቀመጥ የማቴዎስ ወንጌል ምዕራፍ 6 ለጊዜው ቁጥር 33 እና 34 አነባለሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 እና 34 ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል። ከእንግዲህም ቢሆን ጌታ ያውቃል፣ ሁሉም በእሱ ያልቃል። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል። ከእንግዲህም ቢሆን ጌታ ያውቃል፣ ሁሉም በእሱ ያልቃል። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል። ከእንግዲህም ቢሆን ጌታ ያውቃል፣ ሁሉም በእሱ ያልቃል። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል። ከእንግዲህም ቢሆን ጌታ ያውቃል፣ ሁሉም በእሱ ያልቃል። ታማኝ 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 ነው እግዚአብሔር በቃሉ፣ ሰማይ ምድር ሊበሉ። ታማኝ ነው እግዚአብሔር በቃሉ፣ ሰማይ ምድር ታማኝ ነው በሉ። ታማኝ 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 ነው እግዚአብሔር በቃሉ፣ ሰማይ ምድር ሊበሉ። ታማኝ ነው እግዚአብሔር በቃሉ፣ ሰማይ ምድር ሊበሉ። ወዳጄ አብርሃም ተመላለስ፣ እኔን አይገደኝም ኪዳኔን ለማደስ። እድሜ ሮጦ ሮጦ ቢደርስም ከጫፍክ፣ ሰማይ ምድር ያልፋል የኔ ቃል አያልፍም። ታማኝ 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 ነው እግዚአብሔር በቃሉ፣ ሰማይ ምድር ሊበሉ። ታማኝ ነው እግዚአብሔር በቃሉ፣ ሰማይ የማያልፍ ምን አለ እግዚአብሔር ከረዳ፣ ገነት ምንጭ ይሆናል ይሄ ምድረ በዳ። ያለው ይሄድና ደግሞ ይመጣል ሌላ፣ ግዙፉ ተራራ ይሆናል ደልዳላ። ታማኝ 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 ነው እግዚአብሔር በቃሉ፣ ሰማይ ምድር ሊበሉ። ታማኝ ነው እግዚአብሔር በቃሉ፣ እስከ ዛሬ ድረስ ረድቶናል፣
በድንቅ በተአምር መርቶናል። ከእንግዲህም ቢሆን ጌታ ያውቃል፣ ሁሉም በእሱ ያልቃል። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል። ከእንግዲህም ቢሆን ጌታ ያውቃል። የምድርን መሠረት ያጸና፣ ኃይልህ የማይደክም፣ ክብርህ የማይቀንስ፣ ብርታትህ የማይጎድል፣ ሁሉም ያው የሆንክ አሸናፊ የሆንክ በተቀደሰው መቅደስህ በዙፋንህ ያለ የሰራዊት ጌታ እግዚአብሔር አንተ አምላካችን ስለሆንክ በአንተ ደስ ይለናል፣ በአንተ ደስ ይለናል። በአንተ እንታመናለን፣ በአንተ እንደገፋለን። ሃሌሉያ ሃሌሉያ። አቤቱ እግዚአብሔር ክብር ላንተ ይሁን። ቃልህን ባርክልን፣ አንተው ራስህ ተናገረን። በጌታ በኢየሱስ ክርስቶስ ስም አሜን። በዚህ ወቅት የዓለም ዋንጫም አለ። ተጫዋቾች ዝውውር የሚፈጽሙበት ጊዜ ነውና ከአንዱ ወደ አንዱ ክለብ እየተሸጡ ወይም ደግሞ በውሰት የሚሄዱበት የዝውውር ጊዜ የዝውውር መስኮት ተከፍቷልና ጋዜጠኞች አንዳንድ ተጫዋቾችን ይጠይቋቸዋል። እንዴት ነው አሁን ካለበት ክለብ ለቀ ወደዚህ ክለብ ልትሄድ ነው ይባላል፣ እንዴት ነው ተብሎ ብዙ ተጫዋቾች ሲጠየቁ አሁን ለዚህ መልስ የምሰጥበት ጊዜ አይደለም። አሁን በዚህ ሰዓት ትኩረቴ የዓለም ዋንጫ ነው። ተጫውቼ ለሀገሬ ተጫውቼ የዓለም ዋንጫ ማንሳት ነው የምፈልገው። አሁን ትኩረቴ እሱ ነውና ሌላ ነገር አትጠይቁኝ ብሎ ብዙ ተጫዋቾች ሲመልሱ ሰምቻለሁ። ጋዜጠኞች ይህንን አቅርቦ ትኩረቴ የዓለም ዋንጫ ነው፣ ሌላ ጥያቄ አትጠይቁኝ፣ አእምሮዬን በምንም ነገር ቢዚ ማድረግ አልፈልግም ሲሉ ማለት ነው። ዛሬ ከእግዚአብሔር ቃል እንድንመለከት የምፈልገው ስለ ትኩረት ነው። ትኩረታችንን በእግዚአብሔር ላይ እናድርግ በሚል ሐሳብ ስለ ትኩረት እናውቃለን። ልጆቻችንን እንኳን ትምህርት ላይ ትኩረት አድርግ ስንላቸው ምን ማለት ነው? ሌላውን ነገር ቀንስ አይደለ? ወይም አቁም ማለታችን ነው። ስለዚህ ጊዜህን፣ አእምሮህን፣ ሁሉን ነገርህን ትምህርት ላይ አድርግ ማለታችን ነው። ትኩረትን በእግዚአብሔር ላይ ማድረግም ይሄው ነው። ትኩረትን በእግዚአብሔር ላይ ማድረግ ማለት የትኛውንም ነገር ወደ ጎን አድርገን ማናቸውም ነገር ልባችንን እንዳይሰርቅ አድርገን ቀልባችንን እንዳይወስድ አድርገን ሙሉ ልባችንን፣ ሙሉ ኃይላችንን፣ ሙሉ ሐሳባችንን፣ ሙሉ ጊዜያችንን፣ ሙሉ ነገራችንን በሱ ላይ ማድረግ፣ በሱ ላይ ማሳረፍ ማለት ነው። አእምሮ ሙሉ በሙሉ በሱ ላይ መጣል ማለት ነው። ከሱ ውጪ ሌላውን ነገራችንን ሁሉ ማራቅ ማለት ነው። እሱና እሱ ብቻ ማለት ነው። ሙሴ የእስራኤልን ሕዝብ አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህም ውደድ ሲላቸው ትኩረታችሁን ሁሉ በእግዚአብሔር ላይ አድርጉ ማለቱ ነው። በጣም የሚገርመው ግን እግዚአብሔር ሕዝቡ ትኩረቱን እሱ ላይ ብቻ እንዲያደርግ አይደለም የሚፈልገው። የሚገርመው ነገር እግዚአብሔርም ሕዝቡ ትኩረቱን ሰው ላይ ያደርጋል። አሁን ባልኳቸው አይነት ትኩረቱን ሰዎች ላይ ያደርጋል። ግን ምን አይነት ሰዎች ላይ ብለውን ኢሳይያስ 62ን እንመልከት እስቲ። ኢሳይያስ 62 ላይ እግዚአብሔር በምን አይነት ሰዎች ላይ ትኩረቱን እንደሚያደርግ
ይቅርታ 66 ላይ እንዲህ ይላል ቁጥር 2 እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ተመልከቱ፣ ነገር ግን ወደ የትኛው? ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። እግዚአብሔር ራሱ ትኩረት አደርጋል። በምን አይነት ሰዎች? በትሑት። በምን አይነት ሰው? መንፈሱም በተሰበረ። በምን አይነት ሰው? እግዚአብሔር ሲናገር ለቃሉ ተገቢ የሆነ ምላሽ ወደሚሰጥ ሰው እግዚአብሔርም ትኩረቱን ያደርጋል። እግዚአብሔርም አይኖቹን ያሳርፋል። ስለዚህ ትኩረት እግዚአብሔር እኛ ብቻ እሱ ላይ ትኩረት እንድናደርግ የሚፈልገው ነገር ብቻ ሳይሆን እሱም ደግሞ በእንደዚህ አይነት ሰዎች ላይ ትኩረት የሚያደርግ ነው። ትኩረትን በእግዚአብሔር ላይ ማድረግ ለምን ያስፈልጋል? ትኩረትን በእግዚአብሔር ላይ ማድረግ ለምንድን ነው የሚጠቅመው? በህይወታችን ምን እንዲሆን ያደርጋል? በህይወታችን ምን ፋይዳ አለው? ትኩረትን በእግዚአብሔር ላይ ማድረግ ወደ 6 ያዘጋጀሁት ነጥብ አለ፣ ግን እኔ 3ቱን ብቻ ከጊዜ አንፃር እሱን እንመለከታለን። ትኩረትን በእግዚአብሔር ላይ ማድረግ ወይም ትኩረታችንን በእግዚአብሔር ላይ ማድረግ በመጀመሪያ ደረጃ በመናልፍበት በየትኛውም የህይወት ውጣ ውረድ ውስጥ ኢዮብ እንደምናገረው የሰው ህይወት በምድር ላይ ብርቱ ሰልፍ ነው። የሰው ህይወት ውጣ ውረድ የበዛበት ነው። ስለዚህ በመናልፍበት በየትኛውም የህይወት ውጣ ውረድ ውስጥ በሚገጥመን ችግር፣ በሚገጥመን ፈተና ህይወት አድካምና አሰልቺ ሆኖ ተስፋ ቆርጠን የራሳችንን አማራጭ ሳንፈልግ በእምነታችን ጸንተን እንድንቆም ይረዳናል። በሚያልፍበት ልዩ ልዩ ፈተናና መከራ ውስጥ ተስፋ ቆርጠው ምንም እንኳን ህይወት አሰልቺ አድካሚ ቢመስልም የራሳቸውን አማራጭ ሳይፈልጉ እግዚአብሔርን ብቻ ብለው የቆሙ ሰዎች ትኩረታቸውን በእግዚአብሔር ላይ ያደረጉ ሰዎች ናቸው። መጽሐፍ ቅዱሳችን ውስጥ ዮሴፍን እናውቀዋለን። በዮሴፍ ህይወት ውስጥ ያለፈው መከራ፣ በወንድሞቹ መከዳት፣ ለባርነት መሸጥ፣ ያም አለበቃ ብሎ በእስር ቤት መጣል፣ ብቻ ውጣ ውረዱ በጣም ብዙ ነው። እሱ ያለፈበት መንገድ በጣም ከባድ ነው። ግን በዚያ ሁሉ ውስጥ ዮሴፍ ብልጭ ያለችውን ህይወቱን ወደ ስኬት ልታመጣ ከችግሩ ከመከራ ልትገላግለው የምትችል የሚመስል ተስፋ ፈንጠቅ ሲል መከራዬን ልረሳማ ይሄን አማራጭ አልወስድም ብሎ የጸናው ትኩረቱ በእግዚአብሔር ላይ ስለነበረ ነው። ወገኖቼ በምንም አይነት በማይመች መንገድ ውስጥ እያለፍን ቢሆን፣ በምንም አይነት ሸካራ መንገድ ውስጥ እየሄድን ቢሆን እንደ ኢዮብ ቢገለኝም እንኳን እሱን በትዕግስት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ የምንልበትን ወኔና መንፈሳዊ አቅም የምናገኘው ትኩረታችንን በእግዚአብሔር ላይ ያደረግን እንደሆነ ነው። ትኩረት በእግዚአብሔር ላይ ሲሆን እምነት አይናወጥም፣ እምነት አይናጋም። የዕብራውያን ጻፊ በልዩ ልዩ መከራ ውስጥ ሲያልፉ ለነበሩ ለዕብራውያን ሰዎች
እንዴት በዛ በመከራ ውስጥ ማለፍ እንዳለባቸው ሲነግራቸው እንዲህ አለ። ዕብራውያን ምዕራፍ 12 ከቁጥር 1 እስከ 3 እንግዲህ እነዚህን የሚያይሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውሩን ንቆ በፊቱም ስላለ ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። የዕብራውያን ሰዎች እንዲሁ በቀላል ፈተና ውስጥ ያለፉ የነበሩ ሰዎች አይደሉም። ፖለቲካዊ ጫና አለባቸው። ሃይማኖታዊ ስደት አለባቸው። በልዩ ልዩ አስጨናቂ መከራ ውስጥ ሆነው ከዛ ከሚደርስባቸው ነገር የተነሳ ከኢየሱስ ክርስቶስ ዘወር ብለው ወደ ቀድሞ ሃይማኖታቸው ሊመለሱ ያሉ ሰዎች ናቸው። በከባድ መከራ ውስጥ ያለፉ ያሉ ናቸው። በዚህ ውስጥ እምነታቸውን እንዳይጥሉ ጸሐፊው ሲያሳስባቸው ትኩረታችሁን በክርስቶስ ኢየሱስ ላይ አድርጉ። እሱን እንኳን ተመልከቱ። እሱ እንኳን ትኩረቱን በዓላማው ላይ አድርጎ በመስቀል ላይ መከራን ታግሶ በጽናት እንዴት እንዳለፈ ተመልከቱ። እናንተም ትኩረታችሁን በእሱ ላይ አድርጎ ብሎ ሲያበረታቸው እንመለከታለን። ወገኖቼ ትኩረት በእግዚአብሔር ላይ ሲሆን በየትኛውም መከራ ውስጥ ቢገለኝም ባይጎበኘኝም ባያስበኝም ብሞትለት እንኳን እሱ አምላኬ ነው ማለት ይቻላል። እሱ ጌታዬ ነው ማለት ይቻላል። ሃሌሉያ። ብዙ ጊዜ እንደምለውም እኛ እኮ መኖር ለምደን መኖርን አጣጥመን ጸሎታችንን ሁሉን ነገራችንን የመኖር ጉዳይ ያደረግነው እንጂ እኮ ለሞት የተጠራን ሰዎች ነው። ወንጌል ለሞት ነው የጠራን። ታምኑብኛላችሁ፣ ትሰደዳላችሁ፣ ትሞታላችሁ። ነፍሳችሁን ለማዳን ስትሉ ነፍሳችሁን ታጣላችሁ ተብለን ለሞት የተጠራን ሰዎች ነው። ትኩረት በሱ ላይ ሲሆን ለመሞትም መዘጋጀት አለ። ትኩረት በሱ ላይ ሲሆን ሃሌሉያ የጸና እምነት ይኖራል። በጸና እምነት መቆም ይቻላል። ሁለተኛው ትኩረትን በእግዚአብሔር ላይ ማድረግ የሚያስፈልግበት ምክንያት ወይም ትኩረታችንን በእግዚአብሔር ላይ ስናደርግ ለእግዚአብሔር ታማኝ ሆነንለት ሕይወታችንን በንጽህና እንድንጠብቅ ይረዳናል። ትኩረቱ እግዚአብሔር የሆነለት ሰው እግዚአብሔር ከሚፈልገው ሕይወት በተቃራኒ መኖር አይሆንለትም። ቅድም የጠቀስኩላችሁ ዮሴፍ የጲጥፋራ ሚስት የእንተኛ ጥያቄ ታቀርብለት እንዴት የሕይወቱን ንጽህና እንደጠበቀ አይታችኋል። እኔ የሆነ በመጽሐፍ ቅዱስ ውስጥ በጣም ከሚገርሙኝ ሰዎች ዓመት ሙሉ እንኳን ብናገር ስለሱ ማይሰለቸኝ ዮሴፍ ነው። ገና የ16 ዓመት ለጋ ልጅ እያለ ነው ከቤት የወጣው። ግብጽ ገባ። የሚሰማው መንፈሳዊ መዝሙር የለ፣ የሚያነባው ነገር የለ፣ ስለ እግዚአብሔር የሚያስታውሰው እንኳን የለ። ምንም
ነገር የለም። በዚህ ላይ ደግሞ ኃጢአት ልስራ ብል የሚያዩት ቤተሰቦቹ የሉ፣ የሚያዩ ጓደኞቹ የሉ፣ ጎረቤት የለ፣ ማንም የለ። ዮሴፍ የፈለገውን ለመሆን ምቹ ጊዜ ምቹ እድል ነው የነበረው። ከጌታ ጋር መቆም፣ ጌታ ያስበኛል፣ ጌታ ይጎበኘኛል ብሎ መቆም በሚከብድ ሁኔታ ውስጥ ነው ያለው። ግን ዮሴፍ ትኩረቱ ግን በእግዚአብሔር ላይ ነበር። እንተኛ ስትለው አይደለም ማለት ቤት ውስጥ እኔና አንቺ ነን ያለነው። አንቺ የማታዩ እኔ ግን የማየው አንድ ሶስተኛ አካል አለ። እሱም እግዚአብሔር ይባላል። በሱ ፊት እንዴት ኃጢአት ይሰራል፣ እንዴት ኃጢአት ይደረጋል ብሎ የሕይወቱን ንጽህና መጠበቅ የቻለው ትኩረቱ በእግዚአብሔር ላይ ስለነበረ ነው። ትኩረቱ በእግዚአብሔር ላይ የሆነለት፣ ትኩረቱን በእግዚአብሔር ላይ ያደረገ ሰው ነው እኔ በእግዚአብሔር ፊት ነው ያለሁት የሚለው። ትኩረታችንን በእግዚአብሔር ላይ ካደረግን ስራ ቦታም እኔ በእግዚአብሔር ፊት ነው ያለሁት እንላለን። ለቅሶ ቤትም እኔ በእግዚአብሔር ፊት ነው ያለሁት እንላለን። ሰርግ ጋም እኔ በእግዚአብሔር ፊት ነው ያለሁት እንላለን። የትም ቦታ እኔ በእግዚአብሔር ፊት ነው ያለሁት እንላለን። ትኩረታችን በሱ ላይ ሲሆን፣ ዛሬ ግን ህይወታችን ወጥ አይደለም። በቤተ ክርስቲያን አዳራሽም ግቢ ውስጥና ከዛ ውጭ ያለን ህይወት ወጥ አይደለም። እንደውም በር ላይ መንፈሳዊነትና ዓለማዊነት ጠብቀው ሁለቱም ጠብቀው የሚቀባበሉን ይመስለናል። ወደ ቤተ ክርስቲያን ስንገባ መንፈሳዊነት እንኳን ደህና መጣ ብሎ የሚቀበልን፣ ወደ ውጭ ስንወጣ ደግሞ ዓለማዊነት እንኳን መጣ ብሎ የሚቀበልን፣ በር ላይ ሁለቱም ጠብቀው የሚቀባበሉ ሰዎች ይመስለኛል። ምክንያቱም ወጥ አይደለም ህይወታችን። ትኩረት በእግዚአብሔር ላይ ሲሆን ግን ህይወት ወጥ ይሆናል። ትኩረት በጌታ ላይ ሲሆን የትም እኔ በእግዚአብሔር ፊት ነው ያለሁት አለ። ወገኖቼ እውነቱ ግን ይሄ ነው። የትም ብንሆን በእግዚአብሔር ፊት ነን። የትም ቢሆን ከሱ የተሰወረ ከሱ የተደበቀ ማንነት የለንም። መዝሙረኛው ሲናገር እንዴ ልብን የሰራ እሱ እንዴት ነው ልብን ማያውቀው ይላል። ትኩረታችን በሱ ላይ ሲሆን የህይወታችን ንጽህና ለመጠበቅ የህይወት ንጽህና መጠበቅ የሚያስከፍለውን የትኛውን ዋጋ እንከፍላለን። ሚክያስ ትንቢተ ሚክያስ ምዕራፍ 7 ከ1 እስከ 7 ያለውን ስናነብ እንዲህ ይላል። ነቢዩ ሚክያስ የህይወቱን ንጽህና የጠበቀበትን መንገድ እናያለን። እንዲህ ይላል ቁጥር 1 ትንቢተ ሚክያስ የዛፍ ፍሬና የወይን ፍሬ ከተለቀሙ በኋላ እንደቀረው ቃርሚያ ሆኛለሁና ወዮልኝ። መብል የሚሆን ዘለላ ነፍሴም የተመኘችው በመጀመሪያ የበሰለው በለስ የለም። ደግ ሰው ከምድር ጠፍቷል፣ በሰውም መካከል ቅን የለም። ሁሉ ደምን ለማፍሰስ ያደባሉ፣ ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። እጆቻቸውን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦን ይፈልጋሉ። ትልቁም ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁም ክፋትን ይጎነጉናል።
ጎነጉናሉ። ከእነርሱም ሁሉ የተሻለው እርሱ እንደ አሜከላ ነው፣ ከሁሉም ቅን የሆነው እንደ ኩርንችት ነው። ጠባቆችህ የሚጎበኙበት ቀን መጥቷል፣ አሁን ይሸበራሉ። ባልንጀራህን አትመኑ፣ በወዳጅም አትታመኑ። የአፍህን ደጅ በብብትህ ከምትተኛው ጠብቅ። ወንድ ልጅ አባቱን እንቃልና ሴት ልጅ በእናቷ ላይ ምራትቱም በአማቷ ላይ ትነሳለችና የሰው ጠላቶች የቤቱ ሰዎች ናቸውና። ቁጥር 7 እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ፣ አምላኬም ይሰማኛል። ሚክያስ የሚዘረዝረው ማህበረሰቡ እንዴት አይነት ባለ የሥነ ምግባር ውድቀት ውስጥ እንዳለ ነው የሚዘረዝረው። ታላላቆችን አነሳል፣ ተናናሾችን አነሳል፣ ቤተሰብን ያነሳል። እንደውም የቤተሰብ መሰረት እስኪናጋ ድረስ በብብትህ አቅፋት ለምትተኛ ለምስትህ እንኳን አትንገራት። ባልንጀሮቻችሁን አትመኑ፣ በወንድሞቻችሁም አትታመኑ። ደግ ሰው ጠፍቷል። ከመከር በኋላ ፍሬ ተገኝቶ እንደማይገኝ የዚህን ያህል ቅን ሰው ጠፍቷል። በማህበረሰቡ መካከል በጣም ደግ ነው፣ በጣም ጥሩ ነው፣ በጣም ቅን ነው የሚባል ሰው እንኳን እሱ እንዳይሾህ ነው። እንዲህ ማህበረሰብ እንዲህ አይነት ውድቀት ውስጥ አለን ይልና እኔ ግን ትኩረቴን በእግዚአብሔር ላይ አደርጋለሁ። እኔ ግን ይሄንን ሁሉ ሊያስተካክል የሚችልበት ተስፋ አለ። እሱ አይተውም። የሆነ ነገር አድርጎ የሚያደርገውን አድርጎ ያስተካክላል። ይሄ ተስፋ አለ። ይሄን ተስፋ ለማየት እኔ ግን ትኩረቴን በእግዚአብሔር ላይ አደርጋለሁ። በዚህ ሁሉ ውስጥ ንጽህናዬን እጠብቃለሁ ይላል። ወገኖቼ ትኩረታችን በእግዚአብሔር ላይ ሲሆን እንዲህ አይነት አቋም ይኖረናል። እንዲህ አይነት ውሳኔ ይኖረናል። እግዚአብሔር ይርዳን። ሶስተኛው እና የመጨረሻው ለዛሬ ትኩረታችን በእግዚአብሔር ላይ ሲሆን ለዚህ ዓለም ኑሮ የማንጨነቅ ሰዎች እንሆናለን። ለዚህ ምድር ኑሮ የማንጨነቅ፣ የዚህ ምድር ኑሮ የማያስጨንቀን ሰዎች እንሆናለን። የማቴዎስ ወንጌል ምዕራፍ 6 ቅድም ወደ አነበብነው ልመለስና ከ19 ጀምሮ እንመለከታለን። ይሄንን ክፍል ብዙ ጊዜ ሰዎች ይሄ አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ ብሎን ሐሳብ ሲናገሩ ብዙውን ጊዜ ከቁጥር 25 ነው የሚጀምሩት። ጌታ ኢየሱስ ክርስቶስ ግን ይሄንን ለመናገር ከቁጥር 19 ተነስቶ ነው መንደርደሪያ የሚያደርገው። ምን ይላል? ቁጥር 19 እና እስከ 21 እንዲህ ይላል። ብልና ዝገት በሚያጠፉበት ሌቦችም ቆፍረው በሚሰርቁበት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁበት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዛ ይሆናል። በእነዚህ 3 ቁጥሮች ጌታ ኢየሱስ ክርስቶስ መዝገባችሁን፣ ትኩረታችሁን በጌታ ላይ ልታደርጉ በሚያስችላችሁ ቦታ ላይ አስቀምጡ። መዝገባችሁን የምታስቀምጡበት ቦታ ትኩረታችሁን በዛ እንድታደርጉ ያደርጋል። ስለዚህ ትኩረታችሁ በጌታ ወይም በእኔ እንዲሆን ከፈለጋችሁ መዝገባችሁን በሰማይ ሰብስቡ ብሎ ስለ ትኩረት ይናገርና ቁጥር 24 ላይ 22 እና 23ን ዘላችሁ ቁጥር 24 ላይ ስትመለከቱ እንዲህ አለ። ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል።
ከላይ ስለ ገንዘብ ነው ስለ መዝገብ አንስቶ ያወራው ከቁጥር 19 እስከ 21 24 ላይም ስለ ገንዘብ ነው የሚያወራው። መሃል ላይ ግን ቁጥር 22 እና 23 ከሐሳብ ወጣ የሚል ነገር የሚመስል አንዳች ሐሳብ ያነሳል። ስለ አይን አንዳች ነገርና ገንድ ይላል። የሰውነት መብራት አይን ናት። አይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። አይንህ ግን ታማሚ ብትሆን ሰውነትህ ሁሉ ጨለማ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ ይላል። በጥንት ጊዜ አይሁድንም ጨምሮ አይን ውስጥ እሳት ወይም ብርሃን አለ፣ አይን እሳት ወይም ብርሃን ይዟል የሚል እምነት ነበር በዛን ጊዜ። ስለዚህ ከዚህ የተነሳ ሁለት አይኖች ተጠቅሰዋል። ጤናማ አይንና ታማሚ አይን በሚል ሁለት አይን ተጠቅሶ እንመለከታለን። ስለዚህ በህብረተሰቡ ዘንድ ታማሚ አይን የሚባለው ክፉ አይን ተብሎ ይታወቃል በዛን ጊዜ። ምንድነው ይሄ ክፉ አይን የሚለው ብለን ስንመለከት በሌላ ሰው ነገር የሚቀና የሰውን ነገር የሚፈልግ ወይም ስግብግብ የሆነን ሰው ለመግለጽ ታማሚ አይን አለው ተብሎ ይነገራል። ስለዚህ ጌታ ኢየሱስ ክርስቶስ ይሄን በአይሁድም በህብረተሰብም ዘንድ ያለውን አመለካከት በምሳሌነት ወስዶ ያስተምራል። ምንድነው ጌታ ኢየሱስ ክርስቶስ እያለ ያለው? ይሄን ታማሚ አይን አስወግዱ ነው። ምንድነው እሱ? የልግስና ተቃራኒ ነው። ንፉግነት ነው። ስግብግብነት ነው። አለመስጠትም ነው። ከላይ መዝገባችሁን በሰማይ አከማችሁ ብሎ ስለ ገንዘብ አውርቶ ቁጥር 24 ላይ ደግሞ ለገንዘብና ለእግዚአብሔር መገዛት አትችሉም በሚለው መሃል ላይ አስገብቶ ስግብግብነትን፣ ንፉግነትን፣ አለመስጠትን አስወግዱ ይላል። ከዛ ይመጣና ነው ለገንዘብና ለእግዚአብሔር መገዛት አትችሉም። ንፉግ ሰው፣ የማይሰጥ ሰው፣ የማይለግስ ሰው እሱ በገንዘብ ጌትነት ስር የተገዛ ነው። በገንዘብ ጌትነት እግር ስር የወደቀ ነው። ስለዚህ እንደዚህ በገንዘብ ጌትነት እግር ስር ወድቃችሁ እኩል ለእግዚአብሔር መገዛት አትችሉም። ምረጡ ይላቸዋል። እኔ አንዳንድ ጊዜ አገልጋዮች ያሳዝኑኛል። ሰው እንዲሰጥ ለማድረግ ሰው እግዚአብሔር ካልተገለጠለት አይሰጥም። ለሁለት ነገር መገዛት አትችሉም። ሁለት ነገር እኩል ማስኬድ አትችሉም። አንዲት ካናዳ አለች እህትና እናወራ ነበርና እንደው እንዴት ነው እዚያ ያለው መንፈሳዊነት ምን ይመስላል፣ እንደው አገልጋዮችስ እንደው ምን ይመስላሉ ብዬ ጠይቄያት ሁለቱንም እኩል ነው የሚያስኬዱ አለችኝ። ምንድነው ሁለት? መንፈሳዊነቱንም ዓለማዊነቱንም እኩል ነው የሚያስኬዱ አለች። መስሎሽ ነው? እኩል ማስኬድ አይቻልም። አንቺ መስሎሽ ነው እንጂ እኩል ማስኬድ አይቻልም። ስለዚህ
ሰዎቹ ያሉበት አሉ። አንቺ መንፈሳዊ ያደርጋሻቸው እንጂ ፍጹም ሊሆን አይችሉም። ያው ብልጣብልጥ ለመሆን እንሞክራለን። ያታቀላችሁ በጣም በብዙ ነገር ስማርቶች ስለሆነ አንዳንዴ በጌታም ላይ ስማርት ለመሆን እንፈልጋለን። ምን አባቱ የዚህ ዓለም ነገር፣ የዚህ ዓለም ሀብት፣ የዚህ ዓለም ምን አባቱ ጥንቅር በል ጌታዬ ብቻ ያዋጣኛል እንዳንል ያው ያጓጓናል። የዚህ ዓለም ነገር ያም ያጓጓናል። አይ ምን አባቱ ጌታ ራሱስ እንደው ቢቀርስ እና ሙሉ በሙሉ እንደው ክትት ብዬ እዚህኛው ዓለም ውስጥ ቢወጣልኝስ እንዳንል ከሱ ውጪ ህይወት ስለሌለ የነገው ነገር ያሳስበናል። ስለዚህ ሁለቱንም ማስኬድ እንፈልጋለን። አብሮ አይሄዱም። ጌታ እንዳለው አንድ ጥግ ብንይዝ ይሻለናል። አንድ ዘማሪ እዚህ ሀገር ነው መቼም ያው እዚህ ሀገር ጉድ አያልቅም ተነግሮና ሰርግ ላይ ምናምን አገልግሎ ሁሌም እየተደባደበ ነው ገንዘብ የሚቀበለው። ሲሰጡት ከፍቶ ይቆጥርና እቺ ምን አላት ይላል። ለዚህ ነው እንዴ ምናምን ብሎ በቃ ተናንቆ ነው የሚቀበለው። እና አንዱ ለምንድን ነው አንተ ሁሉ ጊዜ እንደዚህ የምትሆነው? ለምን የሰጡህን ተቀብለህ እንትን አትልም ስል እኔ እኮ በሰማይ የሚጠብቀኝ ዋጋ የለም። ዋጋዬን እየተቀበልኩ አለሁት እዚህ ነው። እዚህ ከተቀበልኩ ደግሞ በደንብ መቀበል አለብኝ ብሎ ነው የመለሰው። ስለዚህ እንደሱ ለይቶልን አንድ ትግብን ያዋጣናል እንጂ ሁለቱንም እኩል ማስኬድ አንችልም። ምን ልላችሁ ፈልጌ ነው፣ ንፉግ ሰው ጌታ ታማሚ አይን እኮ ነው ያለው። እና እንደዚህ አይነት ሰው አይደለም ለግለሰብ ለቤተ ክርስቲያን እንኳን የማይሰጥ ሰው ሊዘምር ይችላል። ጌታዬ ውዴ ምናምን ብሎ ሊል ይችላል። ግን አይሆንም። ጌታውማ ገንዘብ ነው። ጌታ ትኩረታችሁን ከዚህ ጌታ ላይ አንሱ አለና እሺ ምን ላይ እናድርግ? ትኩረታችሁን ወዴት እናድርግ? ትኩረታችሁን የምታደርጉት አሁን ነው ልንገራችሁ አለና አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ስለ ቅደም ተከተል አይደለም። አስቀድማችሁ ስለ ቅደም ተከተል አይደለም የሚናገረው። ብዙ ጊዜ እንዲህ ነው የምናስበው። ጌታን መቀበል በጌታን ብናስቀድም ሌላ ነገር ስለ ቅደም ተከተል ስለ ትኩረት ነው እያወራ ያለው ጌታ። ትኩረታችሁን በእግዚአብሔር መንግስትና በእግዚአብሔር መንግስት ህይወት ላይ አድርጉ ነው እያለ ያለው። ትኩረት ሁለቱም ነገር ላይ ይደረግ አይቻልም። እና የሚያስጨንቃችሁ የዚህ ምድር የምትበሉት የምትለብሱት የምትጠጡት አይደለም ነው። እናንተ ትኩረታችሁን እሱ ላይ አድርጉ። ከዛማ እግዚአብሔር ሰለሞን እንኳን በዛ በክብሩ በዛ በብልጥግናው ለብሶት በማያውቀው አይነት እግዚአብሔር የምድር አበቦችን እንዴት ውብ እንደሚያደርግ ተመልከቱ። የማይዘሩ የማያጭዱ የሰማይ ወፎችን እንዴት እንደሚመግባቸው እዩ፣ ተመልከቱ። ትኩረታችሁን ለኑሯችሁ በሚያስፈልግና አገር ላይ አታድርጉ። እሱ ላይ ካደረጋችሁ ትወድቃላችሁ። ትኩረታችሁን በዚህ ምድር በሚያስፈልጋችሁ ነገር ላይ ካደረጋችሁ በእግዚአብሔር መንግስትና በመንግስቱ ህይወት ላይ ማድረግ አትችሉም። ስለዚህ ትኩረታችሁን ለዚህኛው አንሱና በእግዚአብሔር መንግስትና በመንግስቱ ህይወት ላይ አድርጉ አላቸው። እግዚአብሔር የተመሰገነ ይሁን። የሚያስጨንቃችሁ የነገ አይደለም አለ። የነገ አይደለም የሚያስጨንቃችሁ፣ ለነገ አትጨነቁ።
ነገር ራሱ ክፋቱ ይበቃዋል አለ። እኔ አሁን ማለት የኛን እንደው የራሴንም ኑሮ ሳስብ አንድ ምላት ነገር አለች። እምነቱን እኛ እናምናለን፣ ኑሮውን ግን የዚህ ሀገር ዜጎች ይኖራሉ እላለሁ። ልድገመው። እምነቱን እኛ እናምናለን፣ ኑሮውን ግን የዚህ ምድር ሰዎች ይኖሩታል። የኛም ምንድን ለነገ ጌታ አለ፣ የዘላለም ነው፣ እሱ ነው አይደለም እንዴ? ይሄ እምነት እኛ አለን። ግን ያለውን ሁሉ ዛሬ አጥፍቶ ለነገ ለተነጎዳ ሳያስቀሩ ዝም ብሎ የሚኖሩት የሚኖሩት የዚህ ዓለም ሰዎች ናቸው፣ የዚህ ሀገር ሰዎች ናቸው። አንድ ጊዜ አንድ ሱቅ ሆኜ አንዲት አሮጊት 4 ጊዜ ተመላለሰች። መጀመሪያ ስትመጣ 100 ወር አንድ ይዛ መጣች። እሱ ነው 100 ወር አንድ ነው። 4 ጊዜ ተመላለሱ፣ በ100 ወር አንድ ነው። የሆነ ነገር ገዝታ ሄደች። ትንሽ ቆይታ መጣች። እንደገና የሆነ ነገር ገዝታ ሄደች። መጣ እንዴ 4ኛ ስትመጣ ምንድነው ሴትዮ ለምን የምትመላለሰው? የቀደሙን 100 ብር እኮ ሳልጨርስ ዛሬ ቢሞት ብላ እኮ ነው 100 ብሩን ልጨርስ እኮ ነው አለ። ይኖሩታል። በወር አገኘዋትን ምናምን በአንድ ጊዜ የሚገዙትን ገዛዝተው በእለቱ የሚበሉትን ባልተው በቃ ቤታቸው ይገባሉ። እኩል ወር እንደርሳለን አይደለም? ወር እኩል ዓመት እንደርሳለን። እኛ እንደው ጭንቀት የግላችሁ ናት ተብለናል እንዴ? እውነት እንነጋገር ብንል ማለት ነው እዚህ ውስጥ ካለን እንደው 3/4 የምንሆን ዝም ብለን በቃ ስራ ብናቆም ዝም ብለን በቃ አሁን ምንም አልሰራም ብለን በቃ ያለንን ብቻ እንደው ብንል እንደው 3 ወር የሚያኖረን የለም እንደው ምንም እኮ ብለን የዛሬው እኮ አይደለም ያስጨንቀን፣ የነገ እኮ ነው። ግን ዝም ብለን ብንቀመጥ እኮ አንዳንዶቻችን 5 ዓመትም ሊያኖረን ይችላል። እግዚአብሔር የተመሰገነ ይሁን። እጃችሁን አንሳ ያሉን እንጂ 5 ዓመት ዝም ብላችሁ ዝም ብለን እንደ አንሰራም ብንል 5 ዓመት በቃ ዝም ብለን ልንኖር የምንችል ሰዎች ግን እንጨነቃለን። ሰው እንዴት ይዞም ይጨነቃል? ለነገ አትጨነቁ። ነገ በእናንተ እጅ አይደለም፣ ነገ በእግዚአብሔር እጅ ነው። ሃሌሉያ! ነገ በእግዚአብሔር እጅ ነው። ነገያችን በእግዚአብሔር እጅ ነው። ሃሌሉያ! ሃሌሉያ! ወገኖቼ ገብቶንም ሳይገባንም መኖሪያ የዘላለም አምላክ ነው የምንለው እውነት ነው። እውነት ነው። ሃሌሉያ! እውነት ነው። እውነት ነው። እሱ ሰው የሚባል ፍጡር ከፈጠረበት ጊዜ ጀምሮ በሰው ልጆች ታሪክ ውስጥ እሱ ታማኝነቱን አግድሎ አያውቅም። ሕዝቡን ጥሎ አያውቅም። እንዲህ አይነት ታሪክ የለም። ብቻውን ተአምራትን የሚያደርግ እሱ አለ። ስለኖረን አይደለም ዛሬ ላይ ደረስነው፣ ስለሌለንም አይደለም። እንድህማ ቢሆን ኖሮ ብዙ ሚሊዮነሮች ወደ ኋላ ባልቀሩ ነበር። ሰው ስላለው አይኖርም፣ ስለሌለውም አይጠፋም። የሚያስጨንቀን ግን ምንድነው ታውቃላችሁ? ይሄ ከመጠን አልፈን በመጠን ኑሩ ነው አይደል? ምን መጽሐፍ ቅዱስ ከመጠን እኮ አልፈን ስለምናስብ ነው። ከልክ አልፈን ስለምናስብ እንጂ በተባለን ልክ ብንኖር እኮ ጭንቀት የሚባል ነገር የለም። ስለዚህ ጌታ
ትኩረታችሁን በእግዚአብሔርና በመንግስቱ ውስጥ እንዴት እንደምትኖሩ ለመንግስቱ ስለተገባ ህይወት እሱ ላይ አድርጉ። ስለሌላው ለኔ ተው አይነት ነገር ነው ያለው። በእርግጥም ለሱ እንተው ወገኖቼ፣ ለሱ እንተው። እመኑኝ እግዚአብሔር ሰው ጥሎ አያውቅም። እግዚአብሔር አሳፍሮ አያውቅም። ያኖራል፣ በዚህም ያኖራል፣ በዚያም ያኖራል። በራሱ ኪነ ጥበብ ያኖራል። ራካቶና ማለዲያስ እግዚአብሔር ያኖራል። እንደው ስለ ራሴ መናገር አልወድም፣ እውነት ለመናገር አልወድም። ዛሬ ግን ትንሽ ልበላችሁ። እኔ ከጌታ ጋር ተወራርጄ በር ዘግቼ ተናግሬ ነበር። ቤተ ክርስቲያን ሙሉ ጊዜ አልሆን ብዬ አቆምኩት። አንድ ቀን በር ዘጋውና ጌታ ሆይ አንተ ጠርተኸኛል ብዬ አምኜ ነው እስከ ዛሬ ሳገለግል ነበርኩት። 100% እርግጠኛ ነበርኩ። አሁን ከነገ ጀምሮ እኔን ልታኖረኝ ብትችል በቃ ጠርተኸኛል፣ ልክ ነው፣ 200% አምናለሁ። ከነገ ጀምሮ መኖር ባልችል ግን ተሳስቼ ነበር፣ እንደማን ወደ ስራ እመለሳለሁ ብዬ በር ዘግቼ ተናግሬ ነው የወጣው። የዛን ጊዜ ባለቤቴም ልጄም አልመጡም። አንዱ እኔ በራሴ ወጪ ላምጣቸው የሆነ ነገር አድርግልኝ ብሎኝ ነበር። በራሴ ወጪ ነው 15 ቀን ውስጥ ላምጣቸው ብሎ እንደ አይነት እድልም አግኝቼ ነበር። አይ ከመጡ ይመጣሉ፣ ካልመጡ እንሄዳለሁ። ከቤተ ክርስቲያንም እምነት አጉድዬ ከመንግስትም ገንዘብ ዘርፌ አልመጣሁም አልኩት። ከዛ ጊዜ ጀምሮ ከ12 ዓመት ድረስ አንድ ወር ደሞዝ አግኝቼ አላውቅም። ምንም የገቢ ምንጭ የለኝ። እውነቴን ነው ብላችሁ ጌታ ግን እያኖረኝ አለው። እኔ አሁን ስለ ራሴ መናገር ፈልገም እውነቴን ነው ብላችሁ እንዴት በኪነ ጥበብ እኔ ተናግሬ አልጨርስም። እውነቴን ነው ተናግሬ አልጨርስም። የጌታን ተአምራት ወገኖቼ፣ ጌታ በተአምራት ያኖራል። ትኩረታችሁን በኑሮ ላይ አታድርጉ። ትኩረታችሁን በእና ያ በምትሉት ነገር ላይ አታድርጉ። ትኩረታችሁን በጌታ ላይ አድርጉ። ትኩረት በሱ ላይ ሲሆን የሱም ትኩረት በእኛ ይሆናል። ጻድቅ ሲጣል ዘሩም እህልን ሲለምን አላየው አለ። የዛሬ መልእክቴ እግዚአብሔር የሚለን ትኩረታችሁን በእኔ ላይ አድርጉ፣ ሌላውን ለእኔ ተውልኝ ነው የሚለው ጌታ። ይሄ ነው መልእክቴ። የጌታ መልእክት ይሄ ነው። ትኩረታችሁን ወዴትም አታድርጉ፣ ወዴትም አትወሰዱ፣ ምንም ነገር ላይ አታድርጉ፣ በእኔ ላይ አድርጉና እረፉ የሚለው የጌታ መልእክት ነው። እንጸልይ።